ኢትዮጵያ ገብተናል ዛሬ በጥቁር ጤፍ የመጥበሻ ኬክ ነው የምንሰራው። ኦቨን ያስፈልጋችሁ 30 ደቂቃ ውስጥ የሚደርስ ቆንጆ ኬክ ነው ማሳያችሁ። ኦቨን ለሌላችሁ ሰዎች ደግሞ ምርጥ በሻ አንድ ኩባያ ወተት 3/4 የሚሆን ስኳር፣ ስኳሩን የምትፈልጉትን መጠን ማድረግ ትችላላችሁ። ኪችናችን ሙቀት ልክ የሆነ 2 እንቁላል ስኳሩ በደንብ እስኪሟሟ እናማስላለን። እንቁላሉን መደባለቅ አለማ ቫኒላ 1/2 የምግብ ዘይት ማስላለን። 1 ኩባያ ጥቁር ጤፍ ዱቄት 1/2 ደግሞ ፍርኖ ዱቄት ግማሽ ማንኪያ የሚሆን ቤኪንግ ፓውደር ግማሽ ማንኪያ የሚሆን ቢካርቦናት ሶዳ ቤኪንግ ሶዳ ወይም ቢካርቦናት ሶዳ 1/4 የሚሆን ጨው ስሙዚ እስከሚሆንና ባልቀዋለን 1/2 የሚሆን ካካኦ ፓውደር መወደዱ ካልቀረ ኬክ ሰርታችሁ ብሉ በጣም የሚጣፍጠው አሁን ከካካኦ ጋር ዋህደዋለን። ኬካችሁ የሚበላሸው ለላይ ንፍት የማይለው ዱቄቱን ከጨመራችሁ በኋላ በደንብ አድርጋችሁ ስለማታማስሉት ነው። በኋላ መኖር የለበትም። ውፍረቱ እንደዚህ ነው እንደምታዩት። ከዚህ መቅጠን የለበትም፣ ከዚህ በላይ መወፈር የለበትም። ማስለን ጥቅጥቁን በእንጠርገዋለን። ምንም አይነት የተቃጠለ ነገር እንዳይሸተን ስቶቭ ስለለኩስ ታች እንዳይዝባችሁ እንከርናለን። መጀመሪያ ስቶቫችን እንለኩሳለን። እኔ 200 ላይ ነው ማረጋው። ደቂቃ እንሞላለን 30 ደቂቃ ኬካችን እስከሚደርስ ድረስ ተመዋጋ በ3000 ብር የሁሉንም የአረብ ስዊቶች የተለያዩ ቶርታ ኬኮችን ቤታችሁ ሆናችሁ የትም መሄድ ሳይጠበቅባችሁ 3000 ብር ብቻ ከፍላችሁ ብቻ ብላችሁ በኦንላይን ትምህርት ቤታችሁ ሆናችሁ በቴሌግራም ኦንላይን ለመማር ትችላላችሁ። አካውንት ሜንሽን አደርግላችኋለሁ። ፋሲክ ቴሌግራም በፊት አስተምራ የስራ እድል ፈጥራላችኋለሁ። የሰዓት ገደብ የቀን ገደብ የለውም። አልቻላችሁት ወይ ያልተሳካላችሁ ካለ ገዛ አለ። ቤታችሁ ሆናችሁ የሙያ ባለቤት መሆን ትችላላችሁ። የአረብ ስዊቶች እንግዲህ ኢትዮጵያ ላይ እየተለመዱ እናንተም ይሄንን ትምህርት ተምራችሁ ቤታችሁ ውስጥ የራሳችሁን ስሞል ቢዝነስ ፈጥራችሁ የስራ ባለቤት መሆን ትችላላችሁ። እዚህ ዋጋ የሚያስተምር ትምህርት ቤት የለም። በዚህ ሰዓት ትራንስፖርት ፀሐይ ብርዱ ዝናቡ ሳትሉ ላይ ትምህርት ብቻ ያስተማረቻቸው ተማሪዎች ዛሬ የራሳቸው ቢዝነስ ኖሯቸዋል። ቲክቶክ አካውንት ውስጥ እየገባችሁ ተማሪዎች የሰሩትን ስራዎች ማየት ትችላላችሁ። እንደዚህ ቆንጆ ሆኖ በስላ እንዲጥ የሆነበት ቦታ የለም። በደንብ ነው የበሰለ። ወጋ እናደርገዋለን። በሁሉም ቦታ ቀዝቀዝ ባለ ወተት እናርሰዋለን። ይሄ በረዶ ትንሽ ስለሰራ ነው። ቾኮሌቱን እንደዚህ በወተት ማጥን ትችላላችሁ። አንድ ሊሊ ፉክ ክሬም ማሰልኩ አቀጥነዋለሁ። ከላይ እንደዚህ ፈሰስ እናደርግበታለን። ከለሩ ትንሽ ፈካ ያለ ነው። ዋይት ቶፒንግ እንደዚህ ዲኮር እናደርገዋለን። ቢስሚላህ እቹ ማሻአላህ ምንም የያዘ ነገር የለም። ቢስሚላህ እዩት። ጾመኞች ሲፈታ ይሄ ለእናንተ ሱስ ነው የሚያስይዛችሁ። ማኘክ ራሱ አይጠበቅባችሁም። እንደዚህ ወጥ ወይ አንብደግም ትታዘቡኛላችሁ። ሆዳም ነው የምትሉኝ። እነን ኬክ ሞክራችሁ ተነግሩኛላችሁ። ዛሬ ነገ እንዳትሉ ትረንድ አድርጋችሁ ስሩት። ይሽንም አርጉልኝ። ይሄ የጤፍ ኬክ እናንተ ጋር ከደረሰ ላይክ፣ ሼር፣ ሪፖስት አድርጉ። ለምትወዷቸውና ኬክ ለሚወዱ ጓደኞቻችሁ ላኩላችሁ። በጣም ነው የምወዳቸው። ስር ጊዜም ኮፒ ሊንክ አድርጉልኝ። ሪፖርት እየተደረገብኝ ስለሆነ